መነሻ ሀሳባችን የምናደርገው ደግሞ ፎርመር ብሪቲሽ ፕራይም ሚኒስቴር የነበረው ቤንጃሚን ዲዝራኤል ካለው ሀሳብ ይሆናል። ኔቨር ኮምፕሌን ኔቨር ኤክስፕሌን። አታብራሩም አታማሩ። ስለ ራሳችሁ ማብራራት አይጠበቅባችሁ። ስለምታደርጉት ነገር ማብራራት አይጠበቅባችሁ። ዘ ሞስት ፓወርፉል የሆነ ኮት ስለሆነ ነው ዛሬ እንደ ቪዲዮ ሀሳብ መግቢያ ያመጣሁት ማለት ነው። ስለ ራስ ማብራራት ድክመት ነው። ሁሌም ቢሆን ደካማ የሆነ ሰው አብዝቶ ያብራራል፣ ሁሌም ኤክስፕሌን ያደርጋል። ጠንካራ የሆነ ሰው ደግሞ ወደ ተግባር ይገባል፣ አክሽኑ ይናገራል። ኦን ዘ ሞመንት ማብራራት ባቆማችሁ እንዲሁም ደግሞ ማማረር ባቆማችሁ ቅጽበት መኖር ትጀምራላችሁ። ህይወታችሁ በእናንተ ቁጥጥር ስር መምጣት ይጀምራል ማለት ነው። ህይወት ፐርፌክት ሊሆን አይችልም። ምድር ላይ ማንም ፐርፌክት የለም። ፍጹም የሆነ ሰው ምድር ላይ የለም። አለቀ። ሀብታምና ድሃን የሚያመሳስለው አንድ ትልቅ ነገር አለ። እሱ ምንድነው? ሁለቱም በህይወታቸው ደስተኛ አይደሉም። ሁሌም ደስታን ፍለጋ ላይ ናቸው። ይሄ ቁስ ከማሳደዱ የገንዘብ መጠን ከሚመገቡት የምግብ አይነት ከሚተኙበት ቦታ ከሚጠቀሙት ትራንስፖርት አይነት በዘለለ የሚያመሳስላቸው ያ ሁሉ ይለያያል። ሀብታቸው ይለያያቸዋል። የሚያመሳስላቸው ስትሮንግ የሆነው ነገር ግን ምንድነው? ሁለቱም በህይወታቸው ደስተኞች አይደሉም። ኖባዲ ኢዝ ፐርፌክት። ምድር ላይ ፍጹም የሆነ ሰው የለም። በሁሉ የሞላ ሰው ምድር ላይ የለም። በሁሉ የሞላ መስሎ መታየትና ወይንም ደግሞ በሁሉ የሞላ ሁናችሁ በመገለጥ ዊን ማድረግ ይቻላል። ችግር የለውም፣ ይደገፋል በሁሉ የሞላ ሆኖ መታየቱ። ነገር ግን በራሱ የሰው ልጅ ሙሉ አይደለም። ወንድ ያለ ሴት ጎደሎ ነው፣ ሴት ያለ ወንድ ጎደሎ ነች። አለቀ። እሱ ብቻውን በቂ ነው። አንዱ የአንዱን ነፍስ ኃይል መገኛ ነው። ነገር ግን ከዚህ ቪዲዮ በኋላ እናንተ አትሊስት በማህበረሰባችሁ ዘንድ እንደ ኮሚኒኬት ማድረግ እንዳለባችሁና ማሸነፍ እንደምትችሉ ትማራላችሁ። በሁሉ የሞላችሁ ለመሆን የምትሄዱትን ርቀት ያግዛችኋል ማለት ነው። በጣም ትልቁ ችግር በጣም ትልቁ በቃ እንድትጠሉ እንድትናቁ የሚያደርጋችሁ ነገር ምሎ ታውቃላችሁ? ማማረር ነው። ናቲ ሰምተኛል ብዬ አስባለሁ። በደንብ ከዚህ በፊት አጋጥሞ ያውቃል? ላይክ ዝም ብሎ የሆነ ሰው ትምህርት ቤት ውስጥ ሊሆን ይችላል ልጅ ያለ ወይንም አሁን ከረንት ላይ ስራ ላይ ወይንም ድንገት የሆነ መንገድ ላይ ተገናኝተህ በሆነ አጋጣሚ ኢቨንት ላይ የተለያየ ቀረጻ ሲኖርህ ወይንም ክላይንት ሊሆን ይችላል whatever it is ዝም ብሎ የሚያማርር ወይኔ እንደዚህ ሲሆን በቃ እንደዚህ ሆኖ በዚህ ተፈጥሮ ነው የሚል ሰው እና አቮይድ ያረከው ሰው አጋጥሞ ያውቃል? ያ ኦፍ ኮርስ በደንብ ያው የሚያማርር ሰው አጋጥሞኝም ያውቃል። እኔም አማራሪ ሆኜ አውቃለሁ። ስለ በህይወቴም አማራሪም በደንብ አውቃለሁ ጥግ ድረስ ማለት ነው በደንብ እና ሳይድ ኢፌክትም አለው። በዛው ልክ ብዙ የሚያመጣቸው ብዙም ጣጣዎችም አሉት። እኔ ከኔ ኤክስፒሪየንስ ወር ደግሞ እኔ አማርሬ ያየሁት ነገር ምንም የማመጣው ነገር እንደሌለ ተገንዝቤያለሁ። ዝም ብዬ ማማረር እንደዚህ ሆኖ እንደዚህ ገብቼ ስለ አሁን እንዴ ልበለ መፍትሄ የማይመጣ ነገር ላይ ዝም ብለህ የምታወራ ከሆነ መቀየር የማትችለው ነገር ላይ የምታማርር ከሆነ እኔ አንድ የተረዳሁት ነገር እሱን ምንም ባወራ ባማረር ምንም የምለውጠው ነገር እንደሌለ ነው። ልክ እንደዛ ሆኖ ደግሞ እኔ ጋር ያማረሩ ሰዎች እኔ እንድንቃቸው አድርጎኛል። ይሄ ልጅ ዝም ብሎ ነው የሚያማርብኝ ብዬ እንዳልፈው አድርጎኛል። ከባዱ ችግር እሱ ነው። ሆቴቨርቲ ሸክማችን ምንም ያህል ቢበዛ ምንም ያህል ችግር ውስጥ ብትሆን አንተ የቆምክበት ወለል ላይ የቆመ ሰው ስለሌለ ሊረዳህ አይችልም። ገባ? ሊያዝንልህ ይችላል። ልቀና ልብ ካለው ሊያዝንልህ ይችላል። ኦኬ እዚህ ችግር ውስጥ ገብቶ ነው ብሎ ሊወድ ይችላል፣ ሊደግፍ ይችላል፣ ሊረዳ ይችላል። ነገር ግን ሊረዳህ አይችልም። ማንም ሰው በአንተ ቦታ ማንም መቆም አይችልም። ሁሌ ኮምፕሌን ማድረግ ማማረር ብዛቱ አቤት። አንደኛ ነገር ቅድም እንዳለው ነው ሰዎች እንዲንቁ ያደርጋል። ደካማ ሰዎች ናቸው ሁሌም የሚያማርሩት በጣም ኤክስፕሌን የሚያደርጉትም የሚያብራሩትም ደካማ ሰዎች ናቸው። ፎር ኤግዛምፕል ሪሌሽንሺፕ ላይ መመልከት እንችላለን፣ ስራ ላይ መመልከት እንችላለን። አብዝተው የሚያወሩ ሰዎች አይታቸው ከሆነ ምንም ነገር ያሳል። ሁሌ ማብራራት ነው። ከዛ የሆነ ጥፋት ከተፈጠረ ደግሞ ያን ሁሉ ለፍልፈው ነበረ የታል በቃላቸው አልተገናኛችሁም ሲባሉ ደግሞ ማማረር ይጀምራሉ። እኔ እንደዚህ አድርጌ እንደዚህ ተፈጥሮ ምናምን በጣም ዲስሪስፔክት እንድትደረግ ያደርጋል። በጣም አማራሪነት የመጣበን ሁሉ ህይወት ላይ ያለን ችግር ሁሉ ለራስ ሪስፖንሲቢሊቲ መውሰድ ሲከብድ የ40 ቀን ዕድሌ ነው አምላክ ሆይ ምን አድርጌ ነው እግዚአብሔር ሆይ ምን አድርጌ ነው የኔ ህይወት ሲኦል ሆነ እሱ ነው እንደዚህ ያደረገኝ እነዚህ የወለድኳቸው ልጆቼ ናቸው እንደዚህ ያደረጉ ባለቤቴ ነው ለዚህ ያበቃኝ እሷ ነች እንደዚህ ያደረገችን። ሁሌም ቢሆን ሌላ ሰው ላይ ለመጠቆም መሮጥ ማማረር ፋይናሊ ራሳችን እንድናጣ ያደርገናል። መጀመሪያ ዲፕረስድ ያደርገናል፣ ቁጡ ያደርገናል፣ ስሜታችን ባህሪያችን ይቀየራል። በሰዎች ዘንድ ደግሞ እድለቢስ ሆነን እንታያለን።
ደግሞ አንድ ትልቅ አባባል አለ። ከዚህ በፊት ቪዲዮ ላይ ደጋግሜ ነግራቸዋለሁ ተመልካቾች። እድለቢስነት ይጋባል የሚል ድብቅ የሆነ አደገኛ ፍልስፍና አላቸው የሰው ልጆች። ስለዚህ ሁሌ የምታማርሩ ከሆነ እሱ ጋር ሲሄድ ሁሌ እኝኝኝ ነው የሚልብኝ። ጭራሽ እኔ ልደሰት ወጣ ስል የቤት ጭቅጭቅ ሳይበቃኝ እሱ ጋርም ሲሄድ ይጨቃጨቀኛል። ሁሌ የሚያወራብኝ ችግር ነው። ከዚህ ሰው ላቅ ብለው ሰዎች እንዲርቋችሁ እያደረጋችሁ ነው። ኮምፕሌን አታደርጉ። በማማረር ምንም የሚመጣ ነገር የለም። ተግባራዊ በማድረግ ነው የሆነ ነገር የሚመጣው። በማብራራት ምንም የሚመጣ ነገር የለም ህይወት ላይ። እንደውም ኤክስፔክቴሽን እንዲፈጠር እናደርጋለን እዛ ሰው ላይ። ፎር ኤግዛምፕል በዚህ 3 መንዝ ውስጥ የኔ ፍቅር ሽንቅጥቅጥ ነው መልሽ አልካት ፍቅረኛ። ገና ኤክስፕሌን ማድረግ ጀመርክ። ገና እኮ አልሰራሁም፣ ጂም ቤት አልገባም፣ የጂም የምትከፍለው ገንዘብ አለ የለህም አታውቅም፣ ስለ ምግብ ስለ ዳይት ገና አላጠናህም፣ የትኛው ኤክሰርሳይዝ ለአንተ እንደሚሆን በ3 ወር ውስጥ አቺቭ ለማድረግ የሚረዳ ኤክሰርሳይዝ ይኑር አይኑር አላወቅም። በ3 ወር ውስጥ ምን እንደሚፈጠር አታውቅም። በአክሽን በሂደቱ ውስጥ ቢሆን ኖሮ ግን እሷ ራሷን ኖቲስ ስታደርገው ታከብርህም ነበር። ሳትናገር እንከንህን እየለየ የምታስወግድ ጀግና ነው ብላ ትመሰክርልህ ነበር። ግን በጣም ኤክስፕሌን ታደርጋለህ። ዛት ዮር ፕሮብሌም አንበሳ። በጣም የትልቁ ችግራችን አይደል? ገና ምንም ሳናደርግ ምንም ሳንይዘው በጣም እናብራራለን ለሰዎች። ከዛ ሲበላሽስ ወደ ማማረሩ እንመጣለን። እኔ አይደለሁም እኮ እሱ ነው መጠቋቁም፣ እሱ ነው እንደዚህ ያደረገው፣ እሷ ነች እንደዚህ ያደረገች። ሰውን ብሌም ማድረግ ለአንተ ችግር ለችግር ሰውን ወቃሽ መሆን ትጀምራለህ፣ ታማርራለህ በጣም ብዙ ነገሮችን። እኔ ዋን ኦፍ ምንድነው እኔ ማማራሪ ሆኜ ስለነበረና ማማረርን ያየሁበት ሳይድ አለ። ምክንያቱም እኔ ምንም አይነት ችግር ሲያጋጥመኝ የፋሚሊ ሊሆን ይችላል፣ የጓደኛ፣ የሪሌሽንሺፕ፣ የስራ ምንም ነገር ሲሆን አማርራለሁ። እንደዛ አማርር ነበር እና ምንድነው አንድ በራሴ ኖቲስ ያደረኩት ነገር አለ። መጀመሪያ ሰሞኑን ዝም ብዬ ሳማረር ኦር እንዲህ ነው በእኔ ጥፋት። አሁን ላይ የኔ ጥፋት ያልሆኑትን ሁሉ የኔ ጥፋት ነው ብዬ ወስዳለሁ እንደ ሪስፖንስ። ምክንያቱም በአንተ በኩል እስከመጡ ድረስ ኃላፊነቱ አለ። ምክንያቱም ራሴን መውቀሴ ነገ እንዳስተካክል፣ ነገ ይህን ነገር ያላስተካከልከው ቢኮዝ የራሴ ጥፋት የአንተ ጥፋት ባይሆን ራሱ ኃላፊነት ልትወስድ ይገባል። ጦርነት ላይ ሄዶ አንድ ሰራዊት ከተሸነፈ ጥፋቱ የወታደሩ አይደል። ምናልባት ወታደሩ ስለሰነፈ ሊሆን ይችላል ጦርነት የተሸነፍከው፣ ግን የንጉሱ ጥፋት ነው። ንጉሱ ኃላፊነትን መውሰድ አለበት። ህዝቡም የሚወቅሰው እኮ ንጉስን ነው። ተሸነፍን፣ ውረድ፣ አንተ እንድትመራን አንፈልግም ነው የሚሉት። ለምን? ወታደሩ ገና ጦር ሜዳ ከመሄዱ በፊት ከፍተኛ የሆነ ዝግጅት፣ ስልጠና ማድረጉን እርግጠኛ መሆን ነበረበት ንጉሱ። የንጉሱ ቼክ ማድረግ ነበረበት። ማንም ላይ ብሌም ማድረግ አንችልም። ማንም ላይ ብሌም ማድረግ አንችልም። ለሁሉም ነገር ሀፕን ለሚያደርገው ነገር በሙሉ ራስን ብሌም ማድረጉ ደግሞ አንደኛ እንድትሻሻል ይረዳል። ሁለተኛ ደግሞ ራስን ስትወቅስ ገብቷል። እኔ ነኝ እዚህ ጋር ለዚህ ጥፋት እኔ ነኝ የተወቀሰው። አንተ ባትሆን ራሱ እኔ ነኝ በምታስብበት ሰዓት ራስን የምታሻሽልበት መንገድ አንዴ ከፍ እያለ ይመጣል። ራስህ ህሊና ይወቅሳል። ገብቷል። ይህንን አንተን ያደረግከው ስለዚህ ነገ እንዳይደገም ገብቷል። አይምሮ ላይ አውቶሴቭ ይደረጋል። እና በጣም እኔ አማር በነበረበት ጊዜ የሆነ ነገር ሀፕን ሲያደርግ ብር ሲቸግረኝ የለኝም እኔ እኮ እንደዚህ ሆኜ እኔ እንደዚህ ብር ስለቸገረኝ ወር ደግሞ ብር ስለሌለኝ እዛ ጋር የማወራው ሰው ወር ደግሞ የምናገራቸው ጓደኞቼ ሊሰጡኝ ይችላሉ። ፎር ዘ ታይም ቀን በቀን ባማርር ቀን በቀን ሊሰጡኝ ይችላሉ። ፊት ይሰጡኛል። ሁለት አያሳድጉኝማ። ሰው ገብቷል። የሆነ ነገር አትሰምሃው ኮንሲስተንት እስከሆነ ደረጃ ድረስ ነው ሰፖርት ሊያደርጉ የሚችሉት። እሱም ከዛ በኋላ ሚቹዋል ቤኔፊት ይፈልጋሉ። በሚሰጡት ልክ ካልተቀበሉ ሸክም ነው መሆኑ የምትጀምረው። እንደ ጓደኛም እኮ መጥቶ ለአንተ ስታለቃቅስበት፣ ስታማር፣ ስታዝን 5,000 10,000 ብድረ ምናልባት እኮ ቤቱ ከእህቶቹ ጋር የሚበላው ዘይት የሌለው ወጥ ሊሆን ይችላል። ከዛ ላይ ቀንሶ ነው ይሰጣል። እናቱ ዘይት አይገዛበትም እንደ ለ6 ሰው ገባ አይደለ? ወይንም ደግሞ በጣም ሰክሰስፉል ሰው ነው እንበል። አንተ ቢዝነስ ፌል አደረገብህ። የጀመርከው ቢዝነስ ሬስቶራንት ቢዝነስ ጀምረ ሊሆን ይችላል፣ ሆቴል፣ ሌላ ንግድ ጀምረ ሊሆን ይችላል፣ ዋቴቨር እቃ ተይዘውብህ ሊሆን ይችላል። ኦፍኮርስ መጀመሪያ ያግዛል። ሁለተኛም ተደገመ፣ ሶስተኛም ተደገመ። ከዛ ወይኔ በቃ እኔ 40 ቀን ብለኝ ነው እግዚአብሔር እንዲያርጉ ምናምን እያልክ እያለቀስክ እንደ ቀድሞ ሊያዝንልህ አይችልም። ሁሉ ነገር ልክ አለ። ገባር ኢቭን እኮ እንትን ንስሐ፣ አሁን ለምሳሌ የንስሐ ሀሳብ አለ። ንስሐ ለመግባት ከሆነ ኃጢአት የምትሰራው ምናልባት በሃይማኖት ስርዓት ውስጥ ያሉ የሚያናዝዙ ወይንም ንስሐን የሚቀበሉ ወይንም ስርዓቱን የሚያስፈጽሙ ሰዎች ይቅር ሊሉ ይችላሉ። ግን አምላክ የልብህን ያውቃል። ራስህ ልትዋሻ ትችላለህ። ገባህ? ስለዚህ እንዴት ነው ላይክ ደጋግመህ የሆነ ነገርን እያደረግ ብሌም ማድረግ ወይኔ እንዲህ ተፈጥሮ እኮ ነው ምናምን እያልክ ሁሌ ማማረር አንተ በጣም ታስቀጥል ከሆነ
ልብህም ያውቀዋል የራስ ድክመት እንደሆነ። ሰው እሱን ሳታምን ቀርተህ እኔ አይደለሁም እግዚአብሔር ነው የ40 ቀን እድለኝ ነው እንትና ናት እንትና ነው ያልክ ሁሌ ያ ሰው ጋር በመጣ ቁጥር እየሰለቸው ትመጣል። እሱ እንደነዛ ንስሐ አባቶች አይደል በብዙ ችግር ያለበት ዓለማዊ ሰው ነው። አይረዳ የሆነ ሰዓት ሸክሙ ነው የምትሆንበት። የልዙ ብዙ ወጪ አለበት። የሱን ካምፓኒ ሊከስርበት ይችላል። ሰዎች ልክ አላቸው። ገባ ሰው ሁሌ በጣም በቃ እንዲህ ላደርግ ነው ብሎ የሚያወራ ሰውና የሚያማርር ሰው በሰዎች ዘንድ በጣም የተጠላ ሰው ባይዘው ክብርን የሚያሳጣል። በተለይ አሁን ይኸውልህ እንዴት ነው የሚባለው በህይወቱ የሚያማርር ሰው ጤናማ አይደለም። ስለ ህይወቱ የሚያማርር ሰው ተሳስታችሁ እንዲታዘንላችሁ ብላችሁ ሊሆን ይችላል። የሰውን ልብ ለመግዛት ብላችሁ ሊሆን ይችላል። ባቴቨር ስለ ራሳችሁ እንዳታማርሩ፣ ክፉ እንዳትናገሩ፣ ስለምታደርጉት ነገር እንዳታብራሩ፣ ስላደረጋችሁትና ስለመጣችሁበት መንገድ ለሰዎች አታስረዱ። ትርጉም አልባ ነው። ፍቅር ላይ አሁን አንዳንዱ በጣም ጥሩ ይሆናል። በቃ እኔ እንደዚህ ሆኜ ለሰዎች ጥሩ ሰው ምናምን ብሎ አዝናለት እንድታገባው የሚያደርገው እንዳለ በጣም አዝናለት አዝና ያገባችህ በእርግጠኝነት ነገ ላይ ሁሉ ነገር ሲኦል ሲሆንባት ትዳሩ ጣም ሲያጣባት ትጥላለች። ደግሞም ልክ ናት። ስሜቷን ሸውደ ነው። በዚህ አጋጣሚ የስሜት አታላዮችም አሉ ታሪክ እየፈጠሩ አንድ እንድታዝን የሚያደርጉ ሁሌ አማራሪ የሆኑ ሰዎች አብዝተህ እነዚህ ሰዎች መራቅ መቻል አለብህ። እድለቢስ እንደሆኑ ነው የሚሰማቸው። ምንም ነገር ባደርግ አይሳካልኝም ብለው ነው የሚያምኑት። የሚያማርር ሰው እንደዛ ሰብኮንሽስሊ ራሱ እኔ አልችልም ስትል ራስህ እንዳትችል ነው የምታረገው። እኔ ገንዘብ ማግኘት አልችልም፣ ሁሌ ቸግሮኛል፣ ሁሌ እንደዚህ ሆኜ በዚህ ጋር ከስሬ በዚህ ወጥቼ እሰይ እንኳንም ከሰርክ። ግን ሁሌ ስታማርረው ከዛ ነገር ለምንድነው የከሰርኩት ብለህ መነሳት ወር መቀየር። ለምንድነው ብር ማግኘት ያልቻልኩት? ለምንድነው ህይወቴን መቀየር ያልቻልኩት? ገባህ? እኔ አሁን እንደዚህ አይነት ቻሌንጅ ውስጥ አክሰፕት አድርጌ ነበር። ወር ደግሞ ለሆነ ያህል ጊዜ ገንዘብ ያጣሁበት ጊዜ ነበር። ለረጅም ጊዜያቶች ኦልሞስት ዓመት ምናምን። ግን በቃ በዛች ዓመት ውስጥ አማርር ያለው እውነት ለመናገር በደንብ አማርር ያለው በደንብም በቃ የለኝም ምናምን በቃ ምን መጣ እኮ ምንም የመጣ ነገር ነው። እንደውም ያማረርክ በምትሰራ በምትንቀሳቀስ ሰዓት ሰዎችን ሁሉ አብረን እንስራ ብለህ ስጠይቃቸው እሺ አይሉም በጭራሽ። ግን ያለህን ነገር ተቀብለህ መስራት ስትጀምር እነሱ ራሳቸው ናቸው አብረን እንስራ እንደ ብለው የሚመጡት። ኦፍ ኮርስ ዓለም በጣም ታዳምጣለች። ብቻህን አይደለም ምድር ላይ ባይዘው በጣም ብዙ የሚንቀሳቀሱ ኃይሎች አሉ። ሃይማኖት እንደውም በቆንጆ ቋንቋ ያስረዳቸዋል። ምን ይላል? የሚጠብቁ መልአክ አሉ። እግዚአብሔር ያንተን ድምፅ ይሰማል፣ ሰይጣን ጆሮ ላይ ይገባል። በብዙ መንገድ ሃይማኖት ያበራሯል። ከዛ በዘለለ በጨዋ ቋንቋ ስናወራው ብቻህን አይደለም። በጣም ብዙ ኃይሎች አሉ በዙሪያ። በጣም ብዙ ኢነርጂ ነው የምትለው አይደል አንተ። በጣም ብዙ የምትፈጥረው ሞገድ አለ ምድር ላይ። የሰጠውን ነው ዓለም መልሶ የሚሰጥ። ገደል ጫፍ ላይ ሄደህ ጫፉ ላይ ገደል ግባ ብለህ ብትጮህ የሚያስተጋባል ገደል ግባ ብሎ ነው። ይሳካልህ ብለህ ብትጮህ የሚያስተጋባልህ ይሳካልህ ብሎ ነው። ዓለም የሰጠውን ነው የሚሰጠው። ከዚህ ተራ የገደል ማሚቶ ወይንም የዚህ የኢኮ ሲስተም እንኳን የምድርን አሰራር መርዳት ትችላለህ ብልጥ ከሆንክ። አብዛኛው እንደውም የኢትዮጵያ ኮሚኒቲ ገጠር ያደገ ማህበረሰብ ነው። ገደል ለአንተ ብርቅ አይደለም፣ የገደል ማሚቶ ለአንተ ብርቅ አይደለም። ከዚህ ተራ እንቅስቃሴ እንኳን ስለ ህይወት መማር ትችላለህ። ገባ? ምድር የሰጠውን ነው የሚሰጥ። ሁሌ የምታማርር ከሆነ መቼም ከዛ ችግር አትወጣም። መቼም ስታማርር ታብራራለህ ስለራስህ። በጣም ባብራራ ቁጥር ደግሞ ማንነትህ ክፍት ይሆናል። ማንነትህ ክፍት ሲሆን ደግሞ ሰዎች ቶሎ ይሰለችዋል። እድል እንኳን አይሰጠውም ከእነሱ ጋር እንድትሰራ። ብዙ መስመር የተዘጋው ለዛ ነው። በህይወቱ ስኬታማ ያልሆንከው ለዛ ነው። ሁሌ ኤክስፕሌን ታደርጋለህ፣ ሁሌ ኮምፕሌን ታደርጋለህ፣ ሁሌ ታማርራለህ፣ ሁሌ ስለራስህ ታብራራለህ። እነዚህ ነገሮች በሰዎች ዘንድ እንድንጠላ ያደርጉናል። አንዳንድ ሰዎች እኮ ናት ያስተውለህ ከሆነ ቶሎ ገንዘብ ሰጥተህ የምትፋታው ሰው አለ አይደል? የስ አሁን ለምሳሌ ሱስ ባለበት አካባቢ ላይ የሆነ ጀማ አለ መጥቶ በቃ ሊፈልጥህ እንደሆነ ታውቃለህና የእሱን ኮምፕሌኖች መስማት ስለሚደክመህ ፒስ ነው አለን በቃ ይመችሽ እና ቁርስ በላሽ ምናምን ብለህ ቁርስ ከጋበዝክ በኋላ 50 ብር ሰጥተህ ቶሎ የምትፋታው ሰው አለ። በአሁኑ ሰዓት 50 ብር ምንም አይገዛለት፣ 200 ብር ደርሷል። አይ ቲንክ የሚያማሩ ሰዎችን ኢቭን እንደዛ ነው የሚፋቷቸው። እነዚህ ከፍ ያሉ ሰዎች እድል ሁሉ አይሰጧቸውም ህይወታቸው ስለምትሰለች ነው። ትሰለቻለህ። በጣም ነው የሚያሰላው። በተለይ ፍቅር ውስጥ ዛሬም ሮሮ ልታመጣብኝ ነው። ሴቷ በጣም ነው የሚደክማት። ባለቤት በአንተ ላይ ተስፋ የቆረጠች ብዙ ናችሁ። ሁላችሁም ኮምፕሌን እያደረጋችሁ ለምታደርጉት ነገር ከቤት ወጥተህ የሆነ ነገር ላመጣ ነው ብለህ ወጥተህ ወይንም ልሰራ ነው ብለህ ወጥተህ አምሽተህ ገብተህ ቤት ከዛ በኋላ ሁሌ ታማራ እንዲሁኑ ከሌክ ሆነ ምናምን እያልካት ደክሟታል። በጣም ደክሟታል። ታውቃለህ ወንድ ልጅ እንደዚህ ነው እንደ ብላ እንደውም ታዝባለች። እሷ የምታስበው ወንድ እንደውም ምድር ላይ አታው ግራ ገብቷት የተቀመጠች ብዙ ሴት አለች። ለምን? አማራሪ እየሆነ ስለሆነ አክሽን ስለማንወስድ። የቪዲዮ መግቢያ ላይ ነገራችሁ ነበር። በጣም ደካማ ሰዎች ሁሌም ቢሆን ያብራራሉ።
ያማራሉ። ጠንካሮች ደግሞ ወዲያ ወደ ተግባር ይገባሉ። በዚህ 2 ዓመት ውስጥ ይህን አሳካለሁ፣ ይህን ጀምር፣ ነገ ጀምር። ሁሌም ቢሆን ምድር ላይ ኤግዚስታንስ ያለው አሁን ነው። ዛትሶል የአንድ ቀን አሸናፊነት ነው የሚያስፈልግ ምድር ላይ። ከዚህ በኋላ እኔ ፖርኖግራፊ አልመለከትም። በቃ ዛሬን አሸንፍ። ምክንያቱም ነገ ያልከውን ቀን ዛሬ ነው። ነገ ያልከው ቀን አሁን ነው። አሁን ላይ ይመጣል። ገባ? ያለፈው ደግሞ አሁን ነበር። ኤቭሪቲንግ ያለው አሁን ላይ ነው። ስለዚህ በቃ ጀምር። መጀመር ያለብን ነገር አክሽን መውሰድ ያለብን አክሽን ውሰድ። አታብራራ። በጣም ነው የሚሰለቻቸው ባለሀብቶች፣ ጥሩ ነገር ያላቸው ወይም ባለሀብትም ላይ ሆኑ ይችላሉ። ከአንተ ህይወት ትንሽ ከፍ ያሉ ሰዎች የምታብራራባቸው ከሆነ ይደክማቸዋል። እንደማይሳካ ነው የሚያስቡት። ምክንያቱም ደካሞች ምድር ላይ በማብራራት የተካኑ ናቸው። በጣም በቃ ቢዝነሱን እንጀምረዋለን፣ እንደዚህ እናደርገዋለን። ገና ንግድ ፍቃድ አልወጣም፣ እቃውን ገና እጃቸው ላይ አልገባም። እንደዚህ ስንሸጠው ምናምን። በአሁኑ ሰዓት በተለይ ወጣቱ ምንድን ነው ስራው? 24 ሰዓት የቢዝነስ ቪዲዮ ነው የሚመለከተው አይደል? ካራክተር ቢውልድ ማድረግ ረስቷል። ባይዘው የእኛ ቻናል ዋና ስራው ካራክተር ቢውልድ ማድረግ፣ ስለ ቢዝነስ አይደለም። ይሄ ቻናል ዋነኛ ስራው ማንነት መገንባት ላይ ነው ትኩረት የሚያደርገው። ስለዚህ ማንነቱን መገንባት የሚፈልግ ሰው ብቻ ነው ይህን ቻናል መመልከት የሚችለው ማለት ነው። ብዙ ወጣት አሁን በአሁኑ ሰዓት የእኛ ቻናል ስለዚህ ነው ትኩረት የሚያደርገው። ግን ብዙ ቻናሎች አሉ ቢዝነስ ላይ ፎከስ ሲሆን ሁሉ ይሰማል። ጠዋት ይነሳል። መርካቶ ካልሲ ስንት እንደሚሸጥ ታውቃለህ? መርካቶ ያሉ ጊምባሎች ምናምን የካሜራ እቃዎች መርካቶ ያሉ እነዚህ ያወጡታል፣ ያወሩታል። ቢሮ ከፍተው ገና በሀሳባቸው ከሆነ ተግባር የለም ኤክስፕሌን እያደረጉ ነው ማለት ነው። ቢሮ ከፍተው ብዙ ብር መጥተው ሲጣሉ በአይምሯቸው ስለው ጨርሰው ማታ አውርተው አድረው ጠዋት ይነሳሉ። ከቃመ ሰው እኩል ይቃዣሉ። ገባ? የጫት ከፍተኛው ችግሩ ምንድነው? በሰራው ትልቅ ጥናት መሰረት ብዙ ነገር ስታስብና ትታወሳስብ ነው የምታደርገው፣ ምንም ተጨባጭ ነገር በሌለበት ሂደት ውስጥ ማለት ነው። ስለዚህ አሁን የጫት ቅሙ መርቅ ነው ከሚወዛገብ ኮሚኒቲና የሆነ የቢዝነስ ወሬ ሰምቶ እሱም በቃ ስለዛ ሲያወራ የሚያደርሰው መካከል ምንም አይነት ልዩነት የለም። ሁለቱም ቅዠት ውስጥ ናቸው። ሁለቱም ኤክስፕሌን ላይ ናቸው፣ ማብራራት ላይ ናቸው። ገባ? ወደ ተግባር ይዋታል። ምንም ነገር ሲመጣ አንተ ጋር ነው መጀመሪያ የሚያዘው። ምድር ላይ አሁን በቅዱስ መጽሐፎቻችን ላይ ብንገባ ታላላቅ ነቢያት ህልም ተገለጠላቸው። ለማንም አልተናገሩም፣ ከራሳቸው ጋር ነው የያዙት። መዝሙር እንኳን የሚለው ሚስጥሩም ግሩም ነው ከቶ ማይነገር ነው የሚለው። ገባ? አንተ ጋር የመጣ የትኛውም ሀሳብ ሚስጥር ነው፣ ትልቅ በረከት ነው፣ አይነገርም፣ አይወራም። ተረዳኝ አይደለ? በተግባርህ ነው ማስመስከር መቻል አለበት። ያኔ ክብርን እርን ማድረግ ትጀምራለህ። ሰዎች በአንተ ነገር ይደመማሉ። ገባ? ከመለፍለፍ በፊት በተግባር አሸንፈህ የምትለፈልፍ ነህ። ብዙ ሰዎች አፋቸው ይቀርማል ከተግባራቸው በፊት። አንተ ግን ተግባር ቀድሞ አፍ ሲከተል አድማጭህም ብዙ ነው ብሎ የሚሰማ ዓላማቸውን ስለሚያስቀድሙ አይመስልህም? የስ ላይክ የሆነ ያሰቡትን ነገር እሱ ራሱ ሆኖ እንዲወርድ ስለሚፈልጉ መሰለኝ። በትክክል ግን ቤቢ ስቴፕሱ ጋር ነው ሚስ የሚያደርጉት። አሁን ምንም ነገር ላይ ከትንሽ ነው እየጀመርክ ከፍ እያደረክ ገባኝ ሀሳብ ያ ግን እነሱ ሙሉ ለሙሉ አሁን በኮንተንት ዋይዝ እንኳን እንየው በቃ ፕሮዳክሽን ዋይዙ ኳሊቲው ተጨምሮ ምናምን ባለው ነገር ያልሰራ የሆነ መቼም እኔ ቃል ለምድር ለሰማይ ስፖርት መስራት ትፈልጋለህ፣ ሰውነትን ማስዋብ ትፈልጋለህ አይደል? ከዛስ ሽሮ እየበላው ደግሞ ስፖርት በላይ ያቆምክ አንተ መቼም ቢሟላልህ አትሰራም። ብትጀምርም ለታይታ ነው፣ ፎቶ ለመነሳት ነው፣ ስቶሪ ለማድረግ ነው። ልክ እንደ አብዛኛው ኢትዮጵያ ውስጥ ጂም እንደሚሰሩ ሴቶች ባይዘሩ ኢትዮጵያ ውስጥ ያሉ እኔ ራሴ ጥናቱን አወጣሁት። ይኸው አሁን በድፍረት ልናገር 90% ሴቶች ናቹራሊ በተለይ ሼፕ የሆኑ ሴቶች ጂም የገቡት ለ1 ወር ወይም ለ2 ወር ብቻ ነው። የፎቶ ኢንስታግራም ስቶሪ ለማስቀመጥ ትሰራለች እንዲባል ዴዲኬትድ ናት እንዲባል እንጂ ጀስት ለሾው ኦፍ ነው። እንደዛ ልትሆን ትችላለህ። ባለህ ነገር ያልሰራ መቼም አትሰራም። በምንም አይነት መንገድ ባለው ስልክ ዩቲዩብ ያልጀመረ ሰው ካሜራ ተሰጥቶት አይጀምርም። በምንም አይነት መንገድ እኔ በዙሪያ በጣም ብዙ ሰዎች ያሉ ዩቲዩብ መጀመር እፈልጋለሁ፣ እንደዚህ ምናምን መስራት እፈልጋለሁ። ኢቭን ኢንፍሉዌንሰር የሆኑ ሰዎች ኢንፍሉዌንሰር እነሴን ማሳደግ እፈልጋለሁ የሚሉ አዳዲስ ኢንፍሉዌንሰሮች መስራት እፈልጋለሁ። እንዲህ ራዊ ጽድት ብለህ ነው እንጂ መቅረብ ምናምን ገባ ኢሜጁን ነው። እኔ መኪና እየነዳው ነው ሙሉ አይደለም። እኔ ህንፃ ውስጥ ነው የምኖረው አይደለም። ግን ሰው እየሰማኝ ነው፣ እያየ ነው። እኔ ምስክር ነኝ ማንነት እንደሚያሸል ገባ። ራዊል ይሄ ምን ለበሰ ዛሬ የሚል ምናልባት ፍቅረኛ ቼክ ልታደርግ ትችላለች። ዛሬ ራዊል ምን ተናገረ ብሎ ነው ሰው የሚመጣው። ሀሳብ መጋቢ ሆነ እንዴት ምን ለበሰ ምን አደረገብኝ ይሉኛል ብለህ ትፈራለህ። ለዛ እኮ ነው እዛ ጋርማ ትደርሳለህ እኮ ትደርሳለህ። መንገዱን ጀምረው ቦታው ጋር ትደርሳለህ። ገባ አይደለ? ለምን አልጀመርክም ስትለው እኔ እኮ እንደዚህ ጎሎኝ፣ እኔ እኮ እንደዚህ ጎሎኝ፣ ይሄ እንደዚህ መጥቶ ማብራራት
which means መጨረሻ ላይ ሊድ የሚያደርገን ወደ ማማረር ማለት ነው። ያንን ነገር ለመስራት ማብራራት ሁሌ ማማረር ላይ ሁሌ ነው የሚያብራሩት። እኔ እኮ ካሜራ የለኝም፣ እኔ እኮ እንደዚህ የለኝም፣ እንደዚህ ባረግ ይሄን ቢዝነስ ጀምር ነበር፣ ይሄን በዚህኛው በኩል አይተዋል። ወር ደግሞ የሚያስፈልገን ነገር ቻንሱ ሞክረዋል። ሰው መጠየቅ ከሆነ መጠየቁን ጠይቀዋል። ገብቷል። እንዴት አድርጌ ነው የሚሰራው የሚለውን ነገር ከትንሹ ካልጀመርከው ሁሌ አማራሪ ስትሆን ነው የምትለው። አታሳካው። ሰዎችም ደግሞ ትሰለቻቸዋል። አሁን ደግሞ ኤክስፕሌን የማድረግ ትልቁ ችግር ምንድን ነው? አብራራ፣ ሁሌ አብራራ፣ ስለ ቢዝነስ አብራራ። ዛሬ መተህ ነገርከኝ፣ እውነት ነው። በአይምሮ በጣም እደነቃለሁ። አቤት ናትናኤል በጣም ጎበዝ ነው፣ አይምሮ ጥሩ ቢዝነስ አይዲያ ፈጥራለሁ። ሁለተኛ ቀን መተህ ነገርከኝ፣ የባለፈውን ቢዝነስ አይዲያ ግን የታረገው ነው የምለው። ሁለተኛ ቀን አልደመመብህም። ሶስተኛ ቀን ስትመጣ ደግሞ ዛሬ ስለ ቢዝነስ ሊያወራኝ ነው የምልህ። ምንም ነገር ውብነቱ ለመጀመሪያ ጊዜ። ስለዚህ ለመጀመሪያ ጊዜ የምታቀርበው ሀሳብ በትክክል ተግባራዊ ልታደርገው የሚገባ ይሁን። ልታብራራው የሚገባ ከሆነ ሁለተኛውንም ሶስተኛውንም ያበላሽብሃል፣ ሰዎችም ይሰለችዋል። ገባ? የሆነ ሰዓት ላይ መናገርህ ማውራት ዋው የእውቀት ያስብላል። ከሆነ ጊዜ በኋላ ግን ቦሪንግ ትሆናል። ዛሬ ደግሞ ምን ይዞብኝ የሆነ የመጣው ይላል። እሺ መቼም አፉ አያርፍም እግዚኦ ይላል ሰው። ገባ? ማህበረሰባችን ደግሞ ከባድ ነው ትችት ላይ በጣም ገባ? እና ሁሌ የሚለፈልፉ ሰዎች፣ ሁሌ የሚያወሩ፣ ሁሌ የሚያማሩ ሰዎች እነሱ ከዛ ቦታ በተነሱ ቅጽበት የሚባሉትን ቢሰሙ ኖሮ የሰው ልጅን ይጠሉ ነበር። በእርግጠኝነት ሙሉ በሙሉ በልባቸውም የሰው ልጅን በሙሉ ይጠሉ ነበር። ያን ያህል የሰው ልጆችን እስከምጠሉ ድረስ ስለእናንተ አይረበኝነት ይነሳል፣ ይወራል። ለምን? በጣም ስለምታብራሩ፣ ምንም ተግባር ስለማትወስዱ፣ በጣም ኮምፕሌን ስለምታደርጉ፣ በጣም ሁሉ ነገራችሁ ሌላ ሰው ላይ ስለምትጠቁሙ። ይሄ በጣም ከባድ የሆነ ችግር ነው። ሰው ከዚሁ ጋር በተያያዘ አሁን ስንመጣ ይሄ ኮምፕሌን ማድረግ ማብራራት ድክመት ነው፣ ደካማነት ነው ብለን ነበር ቅድም። ለምን ደካማነት ይሆናል ወደሚለው እንምጣ። እኔ ሲመስለኝ ደካማነት የሚሆነው ሁሉን ነገር አውጥተህ ትናገራለህ። እንደዚህ ላደርግ ነው፣ በዚህ መንገድ ልሄድ ነው፣ በዚህ ላደርግ ነው ስትል አንደኛ የምታደርጋቸውን ነገሮች አድርጌያለሁ ብለህ ታስባለህ። which means ደግሞ እንዳትሰራው ኦልሬዲ አይምሮ ሰርቶታል ብሎ ስለሚያምን እንዳትሰራው የሚያደርጋል። አክሽን እንዳትወስድ ያደርጋል። ሁለተኛ ትሆናለህ፣ ቀድመህ በወሬ በሀሳብ ሳትስፋይድ ትሆናለህ። በቃ ያደረግከው ነው የሚመስልህ። ኦልሬዲ አድርገኸዋል። በቃ እኔ እንደዚህ አድርጌ ይሆናል። ግን ምን ያህል ከባድ እንደሆነ፣ ምን ያህል ፌዝ እንደምታደርግ፣ ምን ያህል እንደሚያለፋ አላወቅኩም። ገና ላየው ይቅላል ይክበድህ አላየው። ተጨባጭ ነገር የለም ህይወት ውስጥ። ሰው ዊክነስ ነው፣ በጣም ዊክነስ። ይህን ዊክነስን ደግሞ ተጠቅሞ ጠላትም ሊጠቀሙ ይችላል። ገባ? አንተን የማይወድ ሰው ከዛ መንገድ ሙቭ ሊያደርግ ይችላል። ይህን ብቻ በመጠቀም ሌላ ምንም ነገር የለም። አሁን ውጭ ዓለም ላይ የቼዝ ጨዋታ አለ። ስለ ቼዝ በመጋ ይነገራል። እኛ ሀገር ላይ ምናልባት ዳማ ብዙ ያውቃል። ዳማ ስትጫወት ቀጣይ ይህንን ነው ማስነሳው፣ ቀጣይ ይህን ነው ማነሳው እያልክ ብትጫወት ትበላለህ። መቼም አታሸንፍ። ቀጣይ ሙቭን እያወራ ገባር። በቃ ስታሸንፍ ነው ነገስኩ ብለህ የምትጨርሰው። ገባር እንጂ ቀጣይ ይህን ነው ማነሳው፣ ቀጣይ ችኛዋን ቆርኪ ነው ማነሳው። እንደዛ ማለት ነው። ሰነድህን መሸጥ ነው ይህ ማብራራት። ደካማነቱ ሰነድህን መሸጥ ነው፣ እንድትጠቃ ያደርግሃል። ገባ? አሁን ሁለት ሀገራት ጦርነት ቢጀምሩ ቀጣይ እኛ የምንሰፍረው እዚህ ነው እያለ በኢቲቪ ቢያስነግር ጠቅላይ ሚኒስቴራችን ቀጣይ እንትን ወደብ ጋር እንሰፍራለን፣ ምሽጋችን እዚህ እናደርጋለን፣ ሰራዊቶቻችንን እዚህ እንልካለን እያለ እያወራ እኮ ያደረገ። እንደዛ ካደረገ ያው ጦርነቱ ተሸንፏል ማለት ነው። ምክንያቱም ጠላት የሚባለው አካል መረጃ እየሰማ ሰው በቀላሉ ይሄኛውን ወገን የማሸነፍ ዕድሉ ከፍተኛ። በተመሳሳይ ህይወት ላይ ይህን ባደርግ፣ እንደዚህ ባሳካ፣ ይህን ብጥር፣ ይህን ብል ስትል አንዳንድ ሰዎች በአንተ ስኬት የሚያማቸው አሉ፣ እንቅፋት ሆነ ያስቸግራል። ገባ? ጓደኞች ደግሞ እንዲሳካል ይፈልጋሉ፣ ግን እንዳትበልጣቸው ስለሚፈሩ ደግሞ ነገሮችን ሊቆላልፉብህ ይችላሉ። እኔ በጣም ብዙ አይነት ነገር ያጋጥመኛል። ሰዎችን ሳውራ ሳናግር ወዘተ ብዙ መንገድ የሰዎችን እድል የሚዘጉ ብዙ አይነት ሰዎች አጋጥመኛል። ገባ? አንተ ለምሳሌ ውጭ ሀገር ልትሄድ ነው፣ የሆነ ሰው ውጭ አለ እንበል፣ ከዛ ጋር ተጣልተህ ነው አይደለ? ፕሮሰስ ጀመርክ አይደል? ያውቋቸዋል እነሱ ይሄ ኮንሰልታንሲዎቹን አለ አይደል? አማካሪዎችን፣ ይሄ ኤምባሲ ጉዳይ የሚያስፈጽሙትን ይደውሉና የቪዛውን 200 ሺህ ብር እልክልሃለሁ የዚህ ሰው ቢመጣም እንዳሰጠው ይለዋል። ቀድሞ ብር ይሰጠዋል ለዛ ድርጅት ባለቤት ማለት ነው። ከዛ የአንተ ቪዛ ካንስል ይደረጋል። ከሀገር ውጭ ብላ ትወጣ። ስንት ዓመት ለፍተህ ብር ተበድረህ እኮ ነው ከእናትህ የቤት ካርቷን አስይዛ ሊሆን ይችላል ልልክ ያለች። ገባ? ግን ካንስል ያደርጉብሃል። ለምን? በማውራት ብዙ አይነት ሰዎች አሉ። ስነ ልቦናቸው ሰዎችን በማሰቃየት የሚደሰት የሚረካ ሰዎች አሉ ምድር ላይ። ምድር በጣም ውስብስብ ናት። ህይወት እንደውም እድሜያችን እየጨመረ በመጣ ቁጥር ይበልጥ እየከበረች ትመጣለች፣ ይበልጥ እየተወሳሰበች ትመጣለች።
እኔ ልጅ ሆኜ እናቴ እንዴት ለ10 ብር ትላለች? 10 ሺህ ብር ይዛ ምን አለበት ብስኩት ብትገዛልኝ ነበር። እኔ አሁን አካውንቴ ላይ 200 እና 300 ሺህ ብር ኑሮ ለአንተ 5 ሺህ ብር ቸግረ መስጠት ላልችል እችላለሁ። ምክንያቱም በ300 ሺህ ብሩ የራሴ እቅድ አለኝ፣ የራሴ መንገድ አለኝ፣ የራሴ ቤተሰብ አለኝ፣ የራሴ ህይወት አለኝ። ገባ? ዛሬ ተረድቻቸዋለሁ። ለካ 10 ብር በጣም ብዙ። ትራንስፖርት ላይ ሲከራከሩ ሰዎች እኔ ያማቸዋል እንደ ብዬ ሁሉ እኔ ጻድቁ እኔ ምርጡ ሁሉ አውጥቼ በቃ ችግር የለውም እኔ እሞላለሁ ብዬም ከፍዬ አውቃለሁ። ያኔም አውቃለሁ ራሴን እንደደግ ቁጥሬ ማለት ግን ያ ሰው ያንን ማለቱ ልክ ነው። ገባ? አንተ ስትሆን ውሃውን የቀዳው ስለአንዱ ጠብታ ትጨነቃለህ፣ ይገባሃል የሚል ጥቅስ ትሬንድ አድርጓል እንደውም ሰሞኑን እና እያንዳንዱ ድሮፕ ያሳስባል። በደምብ እንዴት እንዳመጣው ስለምታውቅ ነው። የ5 ብር ነው ዋጋ ያሰው። 1 ብር ቢሆን ቫልዩን አንተ እንዴት እንዳገኘውና እኔ ወድቆ ያገኘሁት አንድ አይነት አይደለም በፍጹም። አንተ ያገኘበት መንገድ እና እኔ ያገኘሁበት መንገድ ስለሚለያይ አይ ችግር የለውም እኔ እዛ ጋር ንቄ ኖርማል ነው ይሄን ምናምን ብል አንተ ግን እንዴት እንደሆነ ቫልዩን ታውቃለህ። ለምን ትላለህ? ከልጆቹ የተሻለ ትላልቅ ሰዎች የገንዘብን ጣዕም ያውቃሉ፣ የገንዘብን ዋጋ ይረዳሉ። ከባድ ሰው እነዚህ በትላልቅ ሰዎች ዓለም ውስጥ እድሜያችን በጨመረ ቁጥር በጣም ብዙ ምቀኝነት አለ፣ በጣም ብዙ ፍቅር አለ፣ በጣም ብዙ ደግነት አለ፣ በጣም ብዙ ክፋት አለ። ስለዚህ በተናገርክ ቁጥር እያንዳንዱ ሙቭን ባሳወቅ ቁጥር ደግነትህ ጠልፎ እንዲጥል ታደርጋለህ። በክፋት ደግሞ ሰዎች ነቅተውብህ ነገሮች እንዳይሳካብህ እንዲያደርጉም እየጋበዝክ ሰው እያስፎገርክ ነው። እንቅስቃሴ ራስን በቃ የዳማው ጉዳይ ነው፣ የቼዝ ጉዳይ ነው። ራስን ታስፈላለህ። የጦር አመራሩ ጉዳይ ነው። ገባ? ብዙ አብራራ ቁጥር ቀጣይ የምታደርገው እንቅስቃሴ ግልጽ ስለሚሆን በአንተ ላይ ክፉ ለሚያስቡ ሰዎች መንገድ ከፈትክላቸው ማለት ነው። ይህ በጣም አደገኛ የሆነ ድክመት ነው። ኦፍኮርስ ሌላ ሁለተኛውስ ሁሌም ቢሆን ኮምፕሌን የሚያደርግ ሰው ቪክቲም ማይንድ ሴት ነው ያለው። በልጅነቱ ወይም የቤተሰብ ችግር አለበት። ሰዎች ደግሞ ጀጅ ያደርገዋል። በጣም የሚያማርሩ ሰዎች በህይወታቸው ደስተኞች አይደሉም። ሲበዛ ብቸኞች ናቸው። ምንም ነገር ሲያደርጉ አይሳካላቸውም። ቪክቲም ማይንድ ሴት ስላላቸው የሆነ ሰው በዛ ሰው ተጽዕኖ ስር ናቸው። ገባ? ማህበረሰቡ ላይ መጠቀሚያ ነው የሚሆኑት። ሰው ዊክነስ ነው፣ ድክመት ነው። ዊክ ያደርጋል። ኮምፕሌን ማድረግ፣ ማብራራት ምናምን ደካማ ሆነ እንድትገለጥ ያደርጋል። ሌላው ሶስተኛው ትልቅ ጉዳይ ምንድን ነው? ሰዎች የሚያከብሩት አንድን ጉዳይ የሚፈጽምን እንጂ ስለ አንድ ጉዳይ የሚያወራን ሰው አይደል። አክሽነብል የሆነ ነገር ስለሚወዱ እኮ ነው። ፕሮቫይድ የሆነ ነገር ኤቪደንስ ይፈልጋል ሰው። ገብቷል? የሆነ ነገር አድርገህ ካየሁና ራዊል ማድረግ ይችላል ብዬ ካሰብኩኝ ምንም ነገር ብትጠይቀኝ ላደርግልህ እችላለሁ። 500 ሺህ ብር አካውንቴ ላይ ካለ 10 ሺህ ብር ብትጠይቀኝ ታበድረኛለህ። መመለስ እችላለሁ። ገባ? 1 ሚሊዮን ብር ደርሼ ዜሮ ብገባ ናቱ እንደዚህ ስራ የተብላሽ ስጠኝ ብለህ ትሰጠኛለህ። ለምን? ከዚህ በፊት በተግባር አሳይቻለሁ ተጨባጭ ነገር። እኛ ግን በጣም ደፋሮች ነን። ምንም ተግባር በሌለበት ህይወታችን ላይ ኢቨን እንበጅታለን። በቃ ይህን ያህል ገንዘብ ባገኝ ይሄን እሰራለሁ። እስኪ ባለህ ያችን ዕቃ እንኳን የት እንደሚረከቡ ቼክ አድርግ ሄደህ መጀመሪያ በግልህ ከማብራራትህ በፊት ኮምፕሌን ከማድረግህ በፊት። አንድም እድልህን ይዘጋል። ቪክቲም ማይንድ ሴት ትሆናለህ። በሆነ ሰው ስር ተጽዕኖ ትሆናለህ። ሰዎች እንደፈለጉ ይጠቀሙብሃል። እንቅስቃሴን ስለሚያውቁ የዳማው ጨዋታ አለ ደግሞ ህይወት ላይ ትበላለህ። ገደል ትገባለህ። በጣም ነው የሚያስጠላው። ሰዎችም ጀጅ እንዲያደርጉ ያደርጋል። እስኪ አስበው። ዝም ብለህ አሁን የሆነ ተደባዳቢ ሰው አለ፣ ፋይተር ነው። ቦክሲንግ ላይ ሊሆን ይችላል። ዩኤፍሲ ስፖርት አለ አይደለ? እዛ ላይ ያለ ሰው ተሸነፈና ዳኛው እኮ ነው፣ ዳኛው ቼክ አላደረገም፣ ዳኛው አላየም ምናምን፣ በዳኛው ምክንያት እኮ ነው፣ ደግሞ ከኋላ እየሰደቡኝ ነበር፣ እነሱ ኢንሳልት ሲያደርጉኝ ስሜት የተጎድቶ ነው። ብዙ ነገር ቢቀባጠ ሰዎች ወዲያው ነው ያ ሞገሱ፣ ያ የድብድብ ኃይሉ ያደንቁት የነበሩት ይበልጥ ነው የሚንቁት። በጣም ኮምፕሌን አበዛ፣ በጣም ሰበብ አበዛ። በጣም ኮምፕሌን የሚያደርግ ሰው ይናቃል፣ ክብርን ያሳጣል። ብዙ ማብራራት፣ በአጭር ቋንቋ በጣም ክብራችሁን ዝቅ ያደርጋል፣ በጣም ክብራችሁን ያሳንሳል። ብዙ ማብራራት ደግ አይደለም። ብዙ ማብራራት ደስ አይልም። ለምንድን ነው ምድር ላይ ያሉ አብዛኞቹ ሊደሮችን እስኪ ተመልከቷቸው፣ መሪዎችን ህጉን አውጥተው ከጨረሱ በኋላ ነው ይሄ ህግ ወጥቷል የምትባለው። ማንም አይነግረንም። ስለዚህ መሪዎችን መሪ ያስባላቸውና እንዲከበሩ ያገዛቸው ቀጣይ እንቅስቃሴያቸውን ስለማያሳውቀው። ሰው ከሊደርሺፕ አይደንቲቲ አንዱ ኔክስት ሙቭመንትን አለማሳየት ነው። ምክንያቱም ዓለም ትልቅ ገበያ ነው። በትልቅ ገበያ ውስጥ ላይም ፉክክር አለ። አንተ እቃውን ከየት እንደምታመጣ፣ ለማን እንደምሸጥ፣ በምን አይነት ዋጋ ማንቀሳቀስ እንደፈለግ፣ የት እንደምታስቀምጥ ከታወቀ ያንተን እቃ የሚፈልጉ ሌሎች ነጋዴዎች ይዘርፉሃል። ኮኔክሽንህን ይወስዱብሃል፣ ይወርሱብሃል።
ደንበኞችን ከአንተ የተሻለ እንዴት ማማል እንዳለባቸው ያውቃሉ። ዓለም በጣም ሰፊ ማርኬት ነው። ቫሊዩ ሼር የሚደራረግበት ትልቅ ማርኬት ነው ምድር። ስለዚህ ቫሊዩህን ለሆነ ሰው ከሰጠ በኋላ ሪተርን ከተቀበልክ በኋላ ይሁን ቴንኪዩ ማለት ያለብህ። እንዲህ አደርግልሃለሁ እንዲህ እናደርጋለን ምናምን፣ እሱ አንድ ቀን በቂ ነው ለመግባባት። ከዛ በኋላ ብዙ ማውራት ግን መናቅን ያመጣል። በተናቃችሁ ቅጽበት ደግሞ ሰዎች ይስቁባችኋል። ሰዎች የሳቁባችሁ በመጣችሁ ቁጥር ራሳችሁ ትጠራላችሁ። ራስን መጥላታችሁ ብቸኝነትን ይፈጥራል፣ አለመፈለግን ስሜት ይፈጥራል። ያ ስሜት ደግሞ ራስን ወደ ማጥፋት፣ ራስን ወደ መጥላት ይወስዳል። እንደውም ይሄ እንዴት ነው ራሳችሁን መጥላት ጀመራችሁ ማለት በጣም ከባድ ነው። በቁም የሚራመድ ሬሳ ማለት ከሆነ ራስ ላይ የሚጥላ ሰው ገባ። ደግሞ ብዙ ሰው ምንም አልጎደል ነው ባይዘው። ከብዙ ሰው ማማረር ጀርባ፣ ከብዙ ሰው ማስተባበል ጀርባ፣ ከብዙ ሰው በህይወቱ ከመጨነቅ ጀርባ ያለ ነገር ምን ታውቃለህ? እንደሚያስበው ትልቅ ችግር የለም። ትልቁ ችግር ያለው አይምሮ ላይ ነው። ችግሩ ጥቃቅን ነገሮች ናቸው። ወይም የሆነ የተቀደደ ጫማ አለው ያላሰፋው፣ አልጋው ንጹህ አይደለም፣ አንሶላው ታጥቦ አያውቅም፣ የትራስ ልብሱ ያስጠላል፣ አጥቦት የማያውቅ ብዙ ወጣት አለ። የትራስ ልብሱ እኛ ከተማ ላይ እዚህ አዲስ አበባ እንኳን በጣም ብዙ ወጣት አንሶላውን አጥቦ የማያውቅ፣ ካልሲዎቹ ንጹህ አይደሉም፣ የተቀደዱ ሱሪዎቹ አልተሰፉ። እነዚህ ናቸው በቃ ችግሮቹ። ልንገርህ ማይነር የሆኑ ችግሮች እነዚህ ትናንሽ ነገሮች ናቸው። ገና ጠዋት ስትነሳ እንድትበሳጭ የሚያደርጉ። ፕሮግራም ሲኖር የምትለብሰው ልብስ የለም፣ ቆሽሿል፣ አልታጠብም። ከዛ ትሄድና ለምንድን ነው ያላጠብሽው ትላታለህ ሰራተኛዋን ወይንም እህትህን ምናምን። ደግሞ ከእሷ ጋር ትጣላለህ። ነገሮችን ውስብስብ የሚያደርጉበት ጥቃቅን የሆኑ ነገሮች ላይ ትኩረት ስለሌለን ገባ። ጥቃቅን ነገሮች ናቸው ሙድን የሚቀያየሩት፣ ወይም ትናንሽ ሀቢቶች ናቸው፣ ትናንሽ ልማዶች ናቸው። እነሱ ላይ ትኩረት አድርገህ ሶልቭ ካደረግ እመነኝ አብዛኛው ችግር ይፈታል። ማማረት ታቆማል። ገባ። ሰራውንዲንግህን ወቀው፣ ያለበት የምትኖርበት ማክበር አለብህ። ገባ። እዛ የተበላሽም ነገር ካለ ፊክስ ማድረግ። ሰዎች በጣም አስመሳይ ናቸው። የገማ አልጋ ላይ ያደሩ አንሶላቸውን እንኳን አጥበው ሳያውቁ ጫማቸውን የሽተት አውልቀው ካልሲያቸውን ሳያጥቡ እየተኙ ታክሲ ላይ ሲገቡ እዚህ ጋማ አልቀመጥም ይላል። በጣም አስመሳይ ናቸው የሰው ልጆች። የራሳቸውን ጥንብ አያስተውሉም የሰው ልጆች። ይሄ ነገር መስተካከል አለበት። የሁሉም ሰው ድክመት ነበር ይሄ ባንድ ወቅት። ያለፉት አልፈውታል። ስለዚህ ሁላችሁም ይሄን ነገር ማለፍ መቻል አለባችሁ። ኢቭን አካባቢ ንጹህ በሆነ ቅጽበት አይምሮ ይነጻል። አይገርምም? እሱን ተው። ሩምህን ባሳመርክ ቅጽበት አይምሮ ውብ ይሆናል። ያኔም አውቀዋለሁ። ሲሪየስ በደንብ አውቀዋለሁ። ወጣቶች ጌም ዞን እየሄድን የምናጠፋውን ብር፣ ክለብ እየዞርን የምናጠፋውን ብር አትሊስት ለ2 ወርና ለ3 ወር እነዚህ ነገሮች ቀርተውብን ሩማችን ምን አለበት ቆንጆ ብናደርገው ቤተሰብ የሚገረምብን ነበር። እንዲህ ልጅ ቁም ነገር ገባው ማለት ነው፣ ለእኔ ቤት ዋጋ ሰጣት ማለት ነው ይላል ቤተሰብ። ስለማይ ነገር ያከብረን ነበር እና ጠዋት ስንነሳ ሁሌ ደስ ብሎ እንነሳ ነበር። ፎቶ ለመነሳት የሀብታም አጥር ስራ የሚሄድም ነበር። ፎቶ ለመነሳት ፓርክ ለፓርክ አንዞርም ነበር። የእኛ ቤት በቂ ነው። ላይቭ ለመግባት አናፍርም ነበር። ጓደኞቻችንን ቤት ለመጥራት ራሳችንን ፉክክር ውስጥ አንገተም ነበር። 2 ወርና 3 ወር የመጠጥና የጌም ዞን ወጫችንን ብንይዘው ማለት ነው፣ ሩማችንን ብናስተካክል። ቤስት ቻሌንጅ ባይዘው ይሄ ነው። ቲኔጀሮችም ሆነ አሁን ላይ በእኛ እድሜ ያሉት ነገሮች ሊያደርጉት የሚችሉት ነገር ይሄ ነው። ምክንያቱም ታስካቸው ይሄ ነው፣ በህይወታቸው ሊያደርጉት የሚችሉት ነገር ይሄ ነው። ከዚህ የዘለለ ምንም ማድረግ አይችሉም። ገና ተማሪዎች ናቸው አብዛኞቹ። ገባ። ሀገሪቱም ለአስተማሪዎቻቸው ተማሪዎቿ የፈጠረችው ምንም አይነት ስርዓት የለም። ሁሉም ተስፋ መቁረጥ ላይ ነው ያለው። በዚህ ሰዓት አይምሮ ቢዚ ስለሚሆን እረፍት ስለማያጣ ቢዚ ስለማይሆን ዲፕሬሽን ውስጥ ይገባል። ዲፕሬሽን ማለት በአጭር ቋንቋ ወይም ድባቴ ድብርት ማለት ምንም ነገር እየሰራ እንዳልሆነ አይምሮ ሲያስብ ነው። ከዛ በቃ የሆነ ነገር ማድረግ አለብህ። ቶሎ ሩጠው ፖርኖግራፊ ነው፣ ቶሎ ሩጠው ፊልም ነው፣ ቶሎ ሩጠው ሰው ጋር ለመሄድ ነው። ራሳቸውን ይፈራሉ ሰዎች። ቶሎ ሩጠው የሆነ ቦታ ለመለጠፍ ነው የሚሞክሩት። ኖ፣ የሆነ ታስክ ፈጽሙ። በዚህ ጊዜ ትልቁ ታስካችሁ አልጋችሁን ከማሳመር ነው የሚጀምረው። ገባ። ቆንጆ ቆንጆ አንሶላ ከመቀየር ነው የሚጀምረው። ገባ። በደንብ እኔ አሁን ኮሌጅ ተማሪ እያለሁኝ በጣም የማማርበት ነገር የነበረው አንደኛ ገንዘብ በደንብ ይነፍ አይሰጠኝም ነበር እና ሁሌ እኮ ላይክ እንዴት ነው የገንዘብ ኢሹን ነገር ሶልቭ ላደርግ የምችለው? ገብቶሃል? አሁን ኦልሬዲ ሃይስኩል ገብቻለሁ። የሆነ ሜን ኢንካም ስትሪም ሊኖረኝ ይገባል። ሁልጊዜ ብር እየለመንኩ ከቤት እየጠየኩ ኦልሬዲ ደግሞ እነሱ መስጠት የሚችሉት ያላቸውን ገብቷል። በሚችሉት ልክ ነው ሊሰጡ የሚችሉት። ብሌም ማድረግ አችልም። ወደ ማማራለት መጣ ነው ማለት ነው። የሚችሉትም ሞክረዋል። ከሚችሉት በላይ ሆኑ ህይወታቸው ምንም ይምሰል
አንተ የነሱ አብራክ ክፋይ ነው የተገኘባቸው ማክበር አለብህ በደንብ እና በደንብ ያ ነገር ከጓደኞቹ ጋር ስታየው ውጭ ወጥተህ ምግብ ለመብላት ሊሆን ይችላል፣ ለመዝናናት ሊሆን ይችላል። ያ ገንዘብ ላይ በቃ ይችላል እና ያንን ገንዘብ እንዴት ነው የማመጣው? ሁልጊዜ በመጠየቅ አይደለም። ሁልጊዜ ስትጠይቅ አማራሪ ትሆናለህ። እንደዚህ እኮ ካርድ የለኝም፣ እንደዚህ ሞልቶ ምን ስልክ የለኝም፣ ፋንሲ እንትን የለኝም ምናምን፣ ይሄ ሁሉ የሌለህ በቃ አንተ ደካማ ስለሆንክ ነው የሚል ነገር ነው ለራሴ ነገር። ያ በቃ አንተ ችግር ናቲ ምንም ነገር መስራት አይችልም። ገብቶሃል? በዛ ሰዓት ምንም ነገር ስላልሰራው በቃ የለህም ነው። ግን ብሰራ ስዋት ጊዜን አባክናል። ምድር ላይ ብዙ ሰዎች ታይም ዌስተር ናቸው። በጣም ጊዜ ያባክናሉ ምድር ላይ ያሉ ሰዎች ከምታስበው በላይ እና አንተም እንደነሱ ጊዜ የምታባክን ነው ይመስላችሁ። ገባ? በጣም ከባድ ነው ኮሚኒቲያችን አሁን ላይ የሚያደርገው ግራ ገብቶታል። ይኸውልህ በአሁኑ ሰዓት ካልሲ ማጠብ ራሱ ትልቅ ስኬት ነው ምድር ላይ። የሆነ ነገር አትሊስት አሳካ ጠዋት ስትነሳ አልጋ ማንጠፍ ትልቅ ስኬት ነው። ቀን አንድ የመጀመሪያዋ ሰዓት ማድረግ ያለብህን ታስክ ወይንም ሂደት ፈጽምክ። ገባህ? አትናቃቸው እነዚህ ትናንሽ ፕሮግረሶችን። ያንን ነገር ባሳካ ቁጥር ሰልፍ ስቲም ይጨምራል። በራስ ላይ ያለ እምነት፣ በራስ ላይ ያለ ሙላት እሱ በጨመረ ቁጥር ደግሞ ሌላ ነገር የማድረግ እድል ከፍ ይላል። ያንን እድል ተጠቅመህ ደግሞ ልክ ማድረግ ስትጀምር ይበልጥ ሌሎች ነገሮች ላይ ኦብሰስድ ትሆናለህ። ኦብሴሽን ሲመጣ ወይንም በዛ ነገር መመሰጥ፣ መደመም፣ ትኩረት ሲመጣ ደግሞ የምትፈልገውን ነገር ለማሳካት ህይወት ላይ ትልቅ አጋዥ ይሆናል። አይምሮ ትናንሽ ነገሮች ናቸው ከፍ ያለ አቅም ነው የሚፈጥሩልን። ከሚሊዮን ከሚቆጠሩ ስፐርም ሴሎች አንዱ ነው እንቁላል ሆኖ ራዌል እዚህ ጋር ቁጭ ያለው። ገባ? አንድ ነገር ትንሽ ነገር አይናቅም በስርዓት እንደነገርኩ መጀመሪያ ላይ ቤቢ ስቴፕስ ትንሿ ነገር ነች የምትቀይረው ከፍ የምታረገው እና ገብቶሃል። አሁን እኔ ምንድን በዛ ሰዓት ያደረግኩት ከዚህ በኋላ አላማርርም የሚል ነገር ነው የሚለው ውስጥ ገብቶሃል። ከዚህ በኋላ ብር አልጠይቅም ምንም ነገር ቢሆን ገብቶሃል። ራሴን ሰስተነብል አድርጌ ራሴ ቢውልድ አድርጌ ራሴን ነገር መቀየር አለብኝ። ምንም ነገር እንካ ብባል አልቀበልም። ገብቶሃል። ያ እንካ ይሄ ነገር ቸግሮሃል ወር ደግሞ ይሄ ነገር አልፈልግም በቃ ሰው መኖር ጀመርክ ማለት ነው። ያ መኖር ጀመርክ። በዛ ሰዓት ምንድነው ናቲ ማድረግ ያለበት የሚለውን ነገር ነው ቁጭ ብዬ ማሰብ ያልኩት። ብር ለማግኘት ምን ማድረግ አለበት? ምን አይነት ስራ መስራት አለበት? ምን ባደርግ? ያ ኢቭን ስለ ስራ ማሰብ ጀመርክ። በፊት ስለማማር ነበር የምታስበው። ብሩ አይበቃኝም፣ ጓደኞቼ ዛሬ ይሄን ጠጡ እኔ ሳልጠጣ፣ አሁን ደግሞ እንጠራራለን ሲያውቁ እኔ እኮ አላዋጣም፣ እኔ ስለማላዋጣ ሼም ይዛል። ቺኮ አዛ ጋር ትታዘበኛለች ትላለች፣ የሆነች ቸከስ ቆንጆ አጠፋም። በዛ በኩልም የሚያሙ የሚዘረጥጡ አይጠፉም። አለባበስ አለ፣ ብር የለም። አስቸጋሪ ነው በጣም ያ ሁሉ ነበር የሚያሳስብ ያን። ግን አሁን ከዚህ በኋላ ራሴን ለዚህ ነገር ተጠያቂ ብለህ ወስነህ ወደ ተግባር ስገባ አማረብኝ አላማረብኝ እኔ የለኝም እነሱ ያላቸው ቀረና እንዴት ገንዘብ ላግኝ ብለህ ማሰብ በጭራሽ ዴንታ አልሰጠኝም። በቃ የምለብሰው ልብስ የምመገበው ነገር ወደ ዋናው ጉዳይ መጣ። ወደ ሰው ወደ መሆን መጣ ማለት ወደ ማንነትን ወደ መመልከት መጣ። ማንነትህን ወይንም አካልህን የሚሸፍነውን አልባስ ወዘተ ሳይሆን ቁሶች ላይ ሳይሆን አንተ ላይ ፎከስ ማድረግ ጀመርክ ማለት ነው። ያ ሂደትህን ነው ዛሬ ላለበት ነገር ያመጣ። ገባ? ከዛ አንድ ነገር ሳጣ ናቲ ነው ተጠያቂው ለዛ ነገር። ስለዚህ ምንድን ያጣኸው ምንድን ነው ማድረግስ ያለብህ ወዲያውኑ አይምሮ ውስጥ የሚመጣው። ገብቷል? ስለዚህ ዛሬ ፋንሲ የሆነ ሩም ውስጥ ከሌለሁኝ ወር ደግሞ ሩሜ ማስተካከል ካልቻልኩ እኔ ተጠያቂው ምንድን ያደረግከው? ብር አግኝቼ ብር በሌላ ነገር አጥፍቻለሁ። ኦልሬዲ እዚህ ጋር ማስተካከል ነበረብኝ። ስለዚህ በላይ ገባ? ኔክስት በዛ ፔን እቀይረዋለሁ። ገባ? ኤቭሪ ኢች ኢን ታይም አልኩ። ማጠፋው ገንዘብ ማጠፋው ጊዜ አልኩ። ለምንድን ነው ማልሰራው? ወር ደግሞ ለምንድን ነው የሆነ ስኪል የማይኖረኝ? በቃ ስለምተኛ ወር ደግሞ ጌም ስለምጮት ወር የሆነ በጣም ስለምወጣ ስለምዞር ግን እንጂ ሰፊ ጊዜ አለ። በደንብ ብቻ መሆን እኮ ፈርተህ ነው የወጣኸውም እኮ ሰፊ ጊዜ ስላለ። ጊዜ ባይኖርህ እኮ አትወጣም ነበር። ገባ? ማብራት ሲጠፋ ነው እውነተኛ ማንነት የሚመጣው። ትጨናነቃለህ፣ ግራ ይገባል። የት ነኝ ምናምን ትላለህ። ማማረሩን ትረሳውና አረ ምንድነው ይጨንቃል። ውጣ ይላል። ጓደኛህን ደውለህ ስልክ 2% ናት አስቀምጣት ነበር ምናልባት ካልመጣ ብለህ የሱስህን ለማድረስ 2 ቲክቶክ እንኳን ቪዲዮ ያለው ብለህ ጓደኛ ጋር ደውለህ ወክ እንውጣ ትለዋል። ያን ያህል ራስህን ጠልተሃል። ያን ያህል ብቻ መሆን አትፈልግም። ያን ያህል ራስህን መጋፈጥ አትፈልግም። ለዛ ነው አማራሪ ሆንከው። ማማረር ዊክነስ ነው፣ ድክመት ነው። ደካሞች አማራሪዎች ናቸው። ደካሞች ሁሌም ያብራራሉ ስለራሳቸው። ስለዚህ አታብራሩ። ይሄ የድክመት ትልቁ መለኪያ። ሌላው ደግሞ ምን አለ መሰለህ እናቷ ኤክስፕሌን ማድረግ በጣም ስለራስ ማብራራት ዊክ ሆነ እንድታይ ያደርጋል። ገባ? በጣም ስለራስ ማብራራት በጣም በቃ እንደዚህ ተፈጥሮ እንደዚህ ሆኖ ምናምን ስለራስ ብዙ ማብራራት። አሁን ለዚህ ምልክት በጣም ብዙ ሰዎች አሉ። ገባ? ለዚህ ነገር ስለራሳቸው ያላብራሩ በሆነ ወቅት ለምሳሌ መጡ ሶሻል ሚዲያውን አጨናነቁት። አንዱ ሴትና ብራዘሩ
ከዛ በኋላ ዲሳፒር ሆኑ በሆኑ ምክንያቶች ሲመጡ አሁን ለምን ነበር የጠፋችሁት እንደዚህ ያደርጋችኋል ተብሏል ምናምን ሲባል ምንም የሰጡት ረጃጅም መግለጫ የለም። ነው አላደረግንም አለቀ። ምንም የሚያብራሩት ነገር የለም። ከዛ አለማከበራቸው እንደዚህ ሲሆኑ ጭራሽ ለዋችን ህጋችን ነፃ ናችሁ ብሎናል። ንጹህ መሆናችን ህጉን መስክሩልናል። በዚህ ጉዳይ ላይ አናወራ ነው ያሉት። አድርገውታል አላደረጉም እኮ አይደለም ትልቁ ጉዳይ። ስላደረጉት ነገር ኦልሬዲ ስላደረጉት ስላመኑበትና ኃላፊነት ስለወሰዱ ሪስፖንስብል ስለሆኑ አላብራሩ። ስትሮንግ የሆነ ፐርሶናሊቲን እንዲጎናጸፉ ረድቷቸዋል። ፐብሊክ ላይ ማለት ነው። በጣም ብዙ ሌሎችም በጣም ብዙ ፌመሶች አሉ፣ ብዙ ሴሌብሪቲዎች አሉ። ገባ አይደለ? ስለ ራሳቸው ኤክስፕሌን የማያደርጉ መች መምጣት እንዳለባቸው የሚያውቁ ብዙ የማያብራሩ በቃ። አሁን አንዳንድ ሰው መጥቶ የሆነ ፖድካስት ከፍተ ከሆነ እኔ እንደዚህ ሆኜ እኔ በዚህ ወጥቼ እኔ በዚህ ገብቼ እኔ እንደዚህ አጋጥሞኝ እኔ እንደዚህ አይነት ከለር ወዳለሁ እኔ በነገራችን ላይ እንደዚህ ነው የማስበው የኔ ግን እንደዚህ ነው እያሉ ሰዎች ሁሉ የሚያወሩት። እኔ ሳይሉ የሚያወሩ ሰዎች ጥቂቶች ናቸው ያሉት። እነዛ ሰዎች ደካሞች ናቸው። ማህበረሰቡ ይታዘባቸዋል። ባይዘው የነቃ ኮሚኒቲ ካለ በእነሱ መሀል ይታዘባቸዋል። እኔን የሚያበዛ ሰው ጤነኛ አይደለም፣ በጣም ድክመት አለበት ማለት ነው። ስለ ራሱ አብዝቶ እውቁልኝ ስለምን ይላል። ገባር አንዴት ከንፈር መሳም እንዳለበት የሚያውቅ ወንድ እንዲህ ስስምሽ በዚህ በኩል ስስምሽ አሳሳሚ እንደዚህ ሲሆን እያለ ቴክስት መደራረግ ምን የሚሉት ነው? በጣም ደካማ ልፍስፍስ ስለሆነ ሴክስ ሻት ምናምን እያለ የተጃጃለ አይምሮ ስላለው ገባ። ትክክለኛውን ሄዶ ቀጥታ ይስማል፣ አለቀ። እሷም ትደመማለች። ድሮስ ኤክስፔክት ላታደርግ ነው እንደዛ ብላት። አየህ ማብራራት ኢቭን በተግባር ካልተገኘ ያስንቃል። እንደዛ ለፍልፈ ስትሄድ ዜሮ ስትሆን እንዲህ ብራዘር ነው ትባለው፣ ትናቃለህ፣ እታች ትጣላለህ። ገባ። የሆነ አባባል አለ ሩም ውስጥ በጣም የሚያወራው ሰውዬ ነው የማይችለው የሚባል ነገር። በጣም የሚጮህ ሰውዬ በትክክል እኔ እማታለሁ እመታለሁ የሚጮህ ሻይና ከስም እንደሚሉት ማለት ነው። ሐሞቱንም ያፈሳል፣ ኃይሉንም ይጨርሳል። ባይዘው ገባ። ኃይልህን በጣም ትጨርሳለህ። አንድ ሰው በጣም ተቆጣህበት አይደለ? እመታለሁ እያልክ የምትጮህ ከሆነ እሱን ለመምታት የሚወስድህን ኃይል በአፈር ሪሊዝ አደረከው፣ ለቀቀው። ገባ። ምንድነው በአጭር ቋንቋ እኛ ሀገር ላይ አሁን ጠጅ ጠላ ምናምን ይዘጋጃል። ሃይላንዱን ቀስ ብለን ነው የምንከፍተው አይደለ? ቀስ ብለን እንከፍተዋለን እና ያ ፓወር እሱን የመምታት ያለ ኃይል ይህ ሃይላንዱን ትፍ አድርጎ እንደሚወጣው አድርገህ አስብ እና በተቆጣ ብዙ በዋራ ቁጥር ቀስ እያልክ እያላለሁ እሺ ምታይ ብሎ ሲመጣ ሐሞቱ ይፈሳል። በማታስበው መልኩ ያ ሁሉ ኃይልህ ይጠፋል። ተንፈሳል ማለት ነው በሌላ አማርኛ። ከዛ ልትሰነዘር ስትሄድ እሱ ያገኛል። ከዛ ትደነግጣለህ፣ ስነ ልቦናህ ይጎዳል። ባይዘው የጸደሙ አስቀያሚ ፓርት ከዛ በኋላ ሞራል ይፈሳል፣ ስነ ልቦና ይጎዳል። ሰው ብዙ መለፍለፍ ብዙ ነገር ላይ እታች እንድንቀር ያደርገናል። በጣም አደገኛ የሆነ ወጥመድ ነው። ስለዚህ ኔቨር ኮምፕሌን ኔቨር ኤክስፕሌን። አለቅ ማድረግ ያለብን ታደርጋለህ። እንደዛ ስትሆን ትከበራለህ። ገባ። ሰዎች እንደዛ ስትሆን ያከብረዋል። ዝምተኛ ሰው ይፈራል በጣም። ስለዚህ ዝም የሚል ነገር አሁን ዘሎ እመታለሁ እኔ ያለቀህ ምናምን ከሚለው ሰውና ዝም የሚለውን ሰው ፈራ ቀረ ደግሞ እንጂ አሁን በጊዜ ሂደት እኮ ቀረ። እስኪ አንድ ሰው እመታለሁ ምናምን ይበል። እኔ ትዝ ይለኛል 10ኛ ክፍል ላይ ነውና የሆነ ቦታ ላይ ነኝ ያለሁት። አንዱ የልጅነት ጓደኛዬ ነው። በጣም ሀብታም ሆነዋል፣ በጣም ሚሊዮነር ሆነዋል። ከዛ የሆነ ልጅ ደግሞ አለ፣ ጉልበተኛ ነው። በጣም እንፈራው ነበር ሰፈር ውስጥ ልጁን ማለት ነው። ያ ልክ ሚሊዮነር ሲሆን ለካ እውቀቱ ጨምሯል። የሚሊዮነር ልጅ ሲሆን ህግ አውቋል። ከዛ በፊት ሁሌ ሁላችንም ሰብስቦ ይቀጠቅጠናል፣ ሚሞሪ ካርድ ይቀበለናል ምናምን ነገር። ከዛ ልክ ያ ልጅ ምን አደረገ መጣ። አሁንም ድጋሚና ያም ልጅ መጣ፣ የሀብታም የሆኑ ቤተሰቦች ልጅ ህግ ያወቀው ማለት ነው። ከዛ ና ምናምን ሲለው ምንድን ነው እመታለሁ ና አለው። ችግር የለውም ብር ካለ መታኝ ነው፣ እንደውም ጥርሴን አውልቀው ችግር የለውም ብር ካለ። ብር ከሌለም እስር ቤት ስለምትኖር ችግር የለውም መታኝ ሲለው ደነገጠ፣ ሐሞቱ ፈሰሰ። ገባ። ያን ያህል ፓወርለስ ሆኗል አሁን መለፍለፍ ምናምን። ስለዚህ ይቅርባችሁ ልጅነት። እገላለሁ ምናምን እኔ እንደዚህ ነኝ በጩቤ ነው ምናምን። ይሄ የልጆች ባህሪ ሆኗል። ይሄ መጣላት ምናምን ስርዓት ያዙ። ይሄ በሰፈር የምትጣሉ አሁንም ድረስ ተማሪዎችን የሚያስፈራሩ ምናምን አሉ፣ ስልክ የሚቀበሉ ተማሪዎቹ እንጭጭ ስለሆናችሁ ነው። እንጭጭ በጣም ጥንት አይምሮ ስላላችሁ ፈሪ ስለሆናችሁ ነው። እስኪ አንድ ሰው ስልካችሁን ሊቀበላችሁ ይሞክር። ቀጥታ ሄዳችሁ ፖሊስ ጣቢያ፣ በተለይ ሴት ከሆንሽ እንደውም ህጉ በጣም ነው የሚያዳላልሽ፣ በጣም ነው የሚያግዝሽ። ፖሊሱም ያንን ልጅ አለቀለት ይቀጠቅጠዋል ከህግ ውጭ በቃ። ቤተሰቦቹም ደግሞ ያለቅሳሉ መጥተው እባክሽ ልጃችንን አስፈችልን 100 ሺህ ብር እንከፍልሻለን ነው የሚሉሽ። ብዙ ስለማቅ ነው እንደዚህ እኛም ተማሪዎች እያለን በዛ ሰዓት እንደዛ ያደርጉናል። ህጉ ጠብቋል። በአሁኑ ሰዓት ባይዘው ይሄ ቡዘኔ ነኝ የሰፈር አራዳ ነኝ የሰፈር በቃ እደባደባለሁ ጣላለሁ የሚል ሰው ካቦ ነኝ የምትሉ ሰዎች ስራ ስሩ።
የሰፈር ካቦነታችሁን ሪስፔክታችሁን በፍቅር ቀይሩ። ቶሎ ብላችሁ ሳትበሉ ሙዳችሁን ሳይበላ ፋራ ሳትባሉ ሳትሰግጡ ቶሎ በፍቅር ቀይሩትና እንትን አድርጉት። ያላችሁን ሆነርና ሪስፔክት ይዛችሁ መፋራታችሁን ይዛችሁ የሰፈሩን ስራዎች የሰፈሩን ጉዳዮች የምታስፈጽሙ ገንዘብ የምትሰሩ ነው እንጂ አሁን ጥንትዬ ምክንያት ነው የምፈልገው ማዕከላዊ አንተን ለመላክ ስርዓቱ ሞኛቱ እኛ ፖሊሶቹን ለምደናቸዋል ምናምን። በአሁኑ ሰዓት ገንዘብ በጣም ከምታስቡት በላይ ፓወርፉል። አንተ ካለህበት ክፍለ ከተማ ሌላ ክፍለ ከተማ ፖሊስ አምጥቼም ብዙ መስከራ ላስበላ ይችላሉ። እዛ ድረስም ፈርዘር አሁን ሰዎች መሄድ አቁሟል። ገባህ? በጣም ብዙ ስራ የፈቱ የድሮ ወታደሮች አሉ። በጣም ብዙ ስራ የፈቱ የድሮ ቦዘኔዎች አሉ። በትንሽ ገንዘብ መጥተው ገሌን ደብድብልኝ ብለው እምሽክ የሚያደርጉ። ስለዚህ ስርዓት ያዙ። ከማትችሉት ሰው ጋር አትጋጩ፣ አስለፍልፉ፣ አታውሩ፣ አታብራሩ። ስለራሳችሁ አርፋችሁ ስራችሁን ስሩ። አርፋችሁ ህይወታችሁን ኑሩ። አርፋችሁ ህግን አጥኑ፣ መመሪያን አጥኑ። ሀገሪቱ ምን ሆነች የሚለውን ተከታተሉ። ውሃ ቅርጹን ከመያዣ ጋር እንደሚያስማማ ብልህም ራሱን ከሁኔታዎች ጋር ያስማማል። ልክ እንደ ውሃው ዘመኑ የመጣበትን ቅርጽ ደግሞ እናንተም ተከትላችሁ መፍሰስ ልመዱ። በዛ ሂደት ውስጥ ማብራራትንና ማማርን አቁማችሁ ወደ አሸናፊነት ነው። አዘርዋይስ ህይወታችሁ ገደል ውስጥ ነው የሚገባው። ሲበዛም እብሪተኛና ቲቪተኛ ሰዎችም ተረጋጉ፣ ትንሽ ለከት ይኑሩ። እንደዛ ካልሆኑ ነገሮች በጣም የተወሳሰቡ ነው የሚመጡት። ስለዚህ ከዛሬ ጀምሮ ማማረር አስፈላጊ አይደለም ማለት በደንብ ኤክስፕሌን ማድረግ ማብራራትም ኃይልም መጨረስም ተግባር ይበልጣል። ተግባር ይበልጣል። እገልሃለሁ እያለ የሚያስፈራራ ሰው መቼም አይገልም። መግደልን ጀግንነት አድርጌ አይደለም የሚጮህ ውሻን እንደማይናከስ ሀሳቡን ለማምጣት ያክል ይሄ ደስ አይልም። ተግባራችሁ ይናገር፣ እንቅስቃሴያችሁ ይናገር። አትሊስት ሰዎች ኤክስፔክት እንዳያደርጉ አድርጉ። በጣም ብዙ ባወራችሁ ቁጥር እኮ ያንን ነገር እነዛ ሰዎች ይጠብቃሉ አይደል? ካልሆንን እንደዛ ካልሆንን ዝቅ ብለን እንገኝ ነው ልንናቅ። ኢቭን ሰዎቹ እንኳን ትልቅ ስኬት አድርገው የሚቆጥሩት ነገር ነበር እንበል መጀመሪያ። ግን እኛ ስናብራራ እንዲህ የትልቅ ስኬት ካልሆንማ ብለው በትንሽ ነገር መርካት የሚችሉትን ሰዎች ትልቅ ነገር እንዲጠብቁ አድርገን ልናጣቸው ሁሉ እንችላለን። ከኛ ጋር እኮ በትንሽ ነገር ረክተው መኖር ይችሉ ነበር። ግን በእኛ ጉራ በእኛ ለፍለፋ ምክንያት ብዙ እንዲጠብቁ አድርገን ያጣናቸው ሰዎች ህይወታችን ላይ በጣም ብዙ ናቸው። ከሪሌሽንሽፕ ምንትን ማለት ይችላል እንዲያደርግልሻለሁ ብለን ፕሮሚስ ማድረግ የለብን። እሷ የምታስበው ምናልባት ምንም እኮ ገና አታውቅም ስለ ህይወት። ጽጌረዳ አበባ ቢሰጠኝ እያለች ሊሆን ይችላል ያኮረፈችው። ከዛ አንተ ትቀባጥራለህ። ጉራ ምናምን የሆነ ከዱባይ የሚመጣ መኪና አለ፣ መኪና እያስመጣን ምናምን እንዲህ እንደዛም ይቻላል እንዴት ትላለች ባይምሯ። ለአንተ እኮ አትልም። ከዛ መኪና ካልሰጠኝ ብላ ማኩረፍ ትጀምራለች። ከአበባ በአንዴ ወደ መኪና ትገባለች። ገባ? አይምሯቸውን ሁሉ እየለጠጣችሁ ራሳችሁ ላይ ችግር የምታመጡ ሪሌሽንሺፕ ውስጥ እናንተ ራሳችሁ ናችሁ። የሰውን አይምሮ በመለጠጥ ለምን? በጣም ኤክስፕሌን ስለምታደርጉ፣ በጣም ብዙ ስለምታብራሩ። ከዛስ ሴቶች እንደዚህ ናቸው ምናምን፣ እንዴት መኪና ከኔ ኤክስፔክት ታደርጋለች እኔ በአንዴ ምናምን ሪሌሽንሺፕ። አንተ ከሆነ እንደዛ እንድታስብ ያደርጋት። ብዙ ጎረርክ፣ ብዙ አወራ፣ ካለህና ከሆንከው በላይ እንድታስብ አደረካት። እና አስባ ያን ነገር ካላሟላ ብታዝንብህ እንዴት ይገርማል። ሺዝ ራይት፣ ልክ ሆነ። ከዛ ያኔ ደግሞ ታማርራለህ። በጣም ማማረርን የመጣው ብዙ ማብራራት ነው። ስለዚህ ብዙ አታብራራ፣ ብዙ አታማር። ማድረግ ያለብህን ታደርጋለህ። ይሄ ደግሞ ክብርን ያስገኝልሃል ማለት ነው። የዛሬ ቪዲዮችን ይህን ይመስል የዛሬ ቪዲዮችን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ከዛም በተጨማሪም በየትኛውም ጉዳይ ላይ ማማከር የምትፈልጉ ሰዎች ካላችሁ በዚህ ቴሌግራም አካውንት ፎር ካውንስሊንግ ብላችሁ መልዕክት አስቀምጡልኝ። አመሰግናለሁ። እናመሰግናለን።